ዳግም ላይ መለስ ሲምል ያመንኩት ቃሉ ናፈረሰ መውደዴን ታዘብኩት ህመሙን ታምሜ እንዳልተቀበልኩት ዳግም ላይ መለስ ሲምል ያመንኩት ቃሉ ናፈረሰ መውደዴን ታዘብኩት ያኔ መውደድ ሙቀት ለነፍስ የሚደላው እንዳልቀዘቀዘ ጥላቻ እንዳልበላው በቃኝ እንዳላለ ምሎ ተገዝቶ ወደደሽ መውደዴ ማላውን ረስቶ ሁሉም እንዳልነበር እንዳልተፈጠረ በደልም በዳይም ካሳም እንደሌለ ሁሉም እንዳልነበር እንዳልተፈጠረ ልቤ አገሩን ክዶ አገርሽ አደረ ብሸሸው ላይርቀኝ ብፈራው ላይቀር ልወድሽ ነው ደሞ እርማያቅ ፍቅር ብሸሸው ላይርቀኝ ብፈራው ላይቀር ልወድሽ ነው ደሞ እርማያቅ ፍቅር እንዳልተቀበልኩት ዳግም ላይ መለስ ሲምል ያመንኩት ቃሉ ናፈረሰ መውደዴን ታዘብኩት ህመሙን ታምሜ እንዳልተቀበልኩት ዳግም ላይ መለስ ሲምል ያመንኩት ቃሉ አፈረሰ መውደዴን ታዘብኩት እዚህ ነው አይሉት የስሜት ህመሙ አጥንት የሚበላ ሲያገረሽ ቂሙ አመል አሳጥቶ እያቅበጠበጠኝ መውደድ አዘናግቶ ዳግም አጋለጠኝ ሁሉም እንዳልነበር እንዳልተፈጠረ በደልም በዳይም ካሳም እንደሌለ ሁሉም እንዳልነበር እንዳልተፈጠረ ልቤ አገሩን ክዶ ሀገርሽ አደረ ብሸሸው ላይርቀኝ ብፈራው ላይቀር ልወድሽ ነው ደሞ እርማያቅ ፍቅር ብሸሸው ላይርቀኝ ብፈራው ላይቀር ልወድሽ ነው ደሞ እርማያቅ ፍቅር ብሸሸው ላይርቀኝ ብፈራው ላይቀር ልወድሽ ነው ደሞ እርማያቅ ፍቅር ልወድሽ ነው ደሞ እርማያቅ ፍቅር
አማላጅ አያሻም ወይም ማስታረቂ እስኪ ደሞ ሂጂ ሌላ ተዋወቂ ታምሜ ተኝቼ መዳከሜን አይተሽ የትም ትሄጃለሽ ሬሳሽን ትተሽ ውቢት ደህና ሁኚ ናደሞ 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 ውበትሽ ውብ ሆኖ ቢያስደንቀኝም ለሌላው ነው እንጂ ለኔ አልሆነኝም ለኔ አልሆነኝም ባደንቂ ሳልነበር ሆኜ በርቀት ቀርቤሽ ከምነድ ይዞኝ ብስጭት ይዞኝ ብስጭት ልዩ ውበት ያለሽ የሚያስገርም የሚያስደንቅ ሁሌም ተናፋቂ ታይቶ ማይጠገብ ግን በውበት መመካትሽን ያየሽውን ሁሉ መከጀልሽን ወዲያ ወዲህ መመልከትሽን ያን ሁሉ ተመለከትኩና ይሻለኛል ብዬ ወሰንኩ ብርቅሽ ባላይሽ ብሰናበትሽ ደህና ሆኜ ውቤት ደህና ሆኜ ናደሞ ትዝታ ነው ትርፌ ድንገት እግር ጥሎኝ አንቺን ተጠግቼ በብስጭት ከሳው በንዲት ገርጥቼ በጣም ውብ ስለሆንሽ ሁሉም ያደንቅሻል ተፈጥሮሽ ልዩ ነው ምን ይወጣልሻል ምን ይወጣልሻል ሄጃለሁኝ ርቄሽ ዳግም ላላይሽ ከአንቺው ጋር ይሰንብት ውቢት ቁንጅናሽ
አንቺም ለኔ አትሆኚ አንቺም ለኔ አትሆኚ ናደሞ 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 ውበትሽ ውብ ሆኖ ቢያስደንቀኝም ለሌላው ነው እንጂ ለኔ አልሆነኝም ለኔ አልሆነኝም እናመሰግናለን። ፍሬው ሙሉጌታ በኤልኤም 5 እንደዚሁ አሮን ኃይሉ በኤልኤም 6 ተወክለዋል። ያልተገደበ ድምጻችሁን በ8222 እንደዚሁ ልትልኩላቸው ትችላላችሁ። እናመሰግናለን ኮከብ ባንዶች። ቀደም ሲል ፍሬው ሙሉጌታ የፋንታውን ሸዋንቆጨው መውደዴን ታዘብኩት በራሱ መልክ እንደዚሁ ተጫውቶልናል። ግጥም በቀለ መኮንን ነው። ዜማ የፋንታውን ሸዋንቆጨው የራሱ ነው። እሱን አስከትሎ ደግሞ አሮን ኃይሉ ሙሉ ቀን መለሰን ውቢትን በዚህ መልኩ አቅርቦታል። ይሄ ሙዚቃ 1967 የወጣ ሙዚቃ ነው። ግጥሙ የተስፋዬ ለማ፣ ዜማው ደግሞ የሙሉ ቀን መለሰ ነው። ቅንብሩን ጋሽ ሙላቱ አስታጥቄ ደግሞ ሰርተውታል። እናመሰግናለን። ከወደዳችኋቸው እንደዚሁ ያልተገደበ ድምጻችሁን ስጧቸው እንላለን። አስተያየትና ነጥብ እንድሰጡልን እንጋብዛለን። እናመሰግናለን ናቲ። እሺ ከፍሬው ልጀምር። ፍሬው ዛሬ እንግዲህ ምርጫን ያረከው ፋንታውን ሸዋንቆጨው ዜማው በራሱ በጣም ጥሩ ዜማ ነው። እኔ ግን ለውድድር ትክክለኛ ምርጫ ይዘሃል መጣህም ባይደኝ። አንደኛ ፋንታውን ሲጫወተው በራሱ ክራር ተጫዋች ነው፣ ሙዚቀኛ ነው። ክሽን አድርጎ ባለው ሬንጅ አጣፍቶ ዜማውን ተጫውቶታል እና አንደኛ ዜማው ይገባሃል መሰለኝ። ሁለተኛ በደንብ የሚወርድ ወይ በደንብ የሚወጣ በጣም በእርግጠኝነት ተረድተኛል ብዬ ነው ማስበው። የዜማ ክፍል የለው ለውድድር ማምጣት ባታመጣው ያልኩ ለዛ ነው። ባለፈው ሳምንት ነው አንደኛ ወጣው እና በጣም ተዘጋጃለህ፣ በጣም በከፍታ ትመጣለህ ብዬ ነው። ያው ልክ እንደ ቅድም እንደገዛቸው አንደኛው በስልጠናው ጊዜ ስንሰራ አንደኛው የኔ ልጅ ነበርክና ብዙ ነገሮች ተነጋግረናል። ካለፈው ሳምንት በቃ በከፍታ መምጣት አለብህ፣ ይህንን ውጤት ማስጣል የለብህም ብዬ ነው ማስበውና ለኔ አልተሰማኝም። ሌላው ፋንታውን ድምጽ ለምሳሌ በተፈጥሮ ቀጠን ያለ ከምንላቸው ድምጽ እንትን ነው። ወደሱ ወስደ ስታይሉን ወስደ እንደገና ቴክኒኩን ሁሉ ወስደ በራስ ብትሰራውስ ምን አለ? ወይም ደግሞ የሆነ ነገር ለማድረግ ብትሞክር ሁሉን ነገር ቁጥብ አድርገህ በቃ ሄደን በእኛ ኮፒ ፔስት እንደምንለው በቃ እንደዛ አድርገህ ነው ቁጭ ብለህና ይሄ ልክ አይደለም። ውድድሩን በጣም በደንብ እየሄደ ነው ያለውና እኔ ጋር ጥሩ አልተሰማኝም። ይሄን በደንብ እንድታስብበት በደንብ አድርጌ አሳስብሃለሁ። ፍሬው 9880 ነው እኔ ጋር ያለ። አሮን አንተ ደግሞ በተቃራኒው በደንብ ለውድድር የሚሆን አቅምን የሚያሳይ የዘፈን ምርጫ ነው ይዘህ መጣኸው። እንደዚህ አይነት ዘፈን አንስተህ በመጫወት እኔ በጣም ደስተኛ ነኝ። ከእንጉርጉሮ ስጀምር እንጉርጉሮ በጣም ጥሩ ነው። በቃ ፒቾች እንዳሉ ሆነው አምባሰል ነው፣ ግን ቀላል ቅኝት አይደለም። በጣም ጥሩ ነው። ውቢት ስትል ማለት ነው እሱ ጋር ውስጥ እንጉርጉሮ ብለህ አይታል። በቃ የተዝረከረከ ነገሮች ነበሩ። ኳንታይዝ አለማው ተሰምተዋል አይደለ ከባንዱ ጋር። ስለዚህ የምትልበትን ቦታ ካውንት ማድረግ አለበት ውስጥ። ዝም ብለህ ፍሪ እንጉርጉሮ ስለምታደርግ ውስጡ ሪትም የለውም ማለት አይደለም። ስለዚህ ውቢትን በጣም ታይት መሆን ያስፈልጋል። ቅኝት በጣም በአብዛኛው በጣም ጥሩ፣ ቅላጼዎቹ፣ የከርቮቹ ውበቱ በጣም የሚገርም ለዛውን በቃ በራስህ ድምጽ ቀጠን በሚል በሚያምር ድምጽ በጣም ጥሩ ነው የተጫወትከው። የተሰማኝ ነገር በጣም በነገራችን ላይ ከጊዜ ወደ ጊዜ ያለህን ፕሮግረስ በጣም ማድረግ እፈልጋለሁ። መውረድ የለብህም። ሌላው ሳላልፈው ከናሬቱ ቀጥሎ ንግግር፣ ከዚህ በፊትም ንግግር ስታደርግ ትዝ ይላል። ነግረናል። አትፍራው፣
ተለማመደው ብቻ ነው ቤት ውስጥ ሆነ እሱ ራሱ አንድ ትወና አይደለ ስለዚህ እሱም በደንብ ናቲ ያብራራዋል ቲያትሪካል አርት ስለሆነ እሱ ስለ ቲያትሩ በደንብ ስለ እንትኑ ይነግርሃልና ይልክ የነሱ አይነት ቶን ነው ጮክ ብለ መናገር እና እሱም ደግሞ ይገላል ስሜቱን ቅርስስ ብለ ስትለው እንትን ይላል ስለዚህ እንደ ዘፈን ተለማመዳቸው እነዚህ ነገሮች ካሉ ሌላው እዚህ ጋር ችግር የመጣው ግን ሳላልፈው ምንድነው ልክ ከዚህ ብለ ወደ ዘፈኑ ስትገባ ኦሆ ስትል ምናምን ሻርፕ አይደለም ገባ አይደለ ሙዚቃው መስማት አለብህ አንደር የሚሄደው ሙዚቃ ቅኝት ውስጥ እርግጠኛ ሆነ ግባ ከገባ በኋላ መቃኘት አይቻልም ማለት ነው ጥሩ ነው እኔ በጣም አብዛኛው ጥሩ የተሰማኝ 9940 እሺ ፍሬው ሙሉጌታ የፋንታውን ሸዋንቆጨውን ሞደዴን የሚለውን ዜማን ይዘ መጣው ዜማው እንደተባለው በራሱ በጣም ቆንጆ ዜማ ነው ደስ የሚል ነው ለፋንታውን ሸዋንቆጨው በደንብ ለራሱ የድምጽ ስትራክቸር ሆኖ የተሰራ ዜማ ነው እሱም በጣም በቆንጆ ሁኔታ ተጫውቶታል አንተ ጋር ሲመጣ ምን ሆነ የሚለው ላይ ብንነጋገር አንተ ጉልበት ያለው ድምጽ አለ በጣም የሚያምር ድምጽ አለ ግን ለዚህ ዜማ ልክ አማን አንዳንድ ቀን ኮምፕሬስ አርጉት የሚለው አይነት አባባል አለ አንተ ከበቂ በላይ ኮምፕሬስ አረከውና ፋንታውንን ለመምሰል የሞከርክ ነው የሚመስለው ያን ያንተን ውቡን ድምጽህን ምናቀውን እንድናጣው አድርጎኛል በኔ አስተያየት ማለት ነው እና መካከለኛ የተባለ አይነት ፐርፎርማንስ ውስጥ እንድትሆን አርጓል ካንተ ጉሮሮ ጋር ብዙ ነገሩ አልሄደልኝም ሌላ እንደዚህ አሁን ድምጹን እፍና አርገ ለመጫወት ስትሞክር ሙልት ያለ ድምጽ እንዳይሰማ አደረከውና ይሁን ስስና በአቅም የሌለ ነገር እንዲመስል ስላደረከው እሱ ነገር አስብበት ሁሌ የትኛውንም ዘፈን ምረጥ በራስህ ፍሬው በሚባል ቆንጆ ብራንድ ያለው ድምጽ አለ ስለዚህ በራስ ላይ እንድታዜም ነው የምንመክር በተረፈ ዝም ብሎ አጠቃላይ አጫዋቱ ይሄ ዝም ብሎ መካከለኛ የሚባል ፐርፎርማንስ ስለሆነ ይሄ ደግሞ ውድድር ነው መካከለኛ ፐርፎርማንስ የትም ስለማያደርስ ራስህን በዚህ ልክ አዘጋጅተህ እንድትመጣ ነው ብዙ ነገሩ ጉሮሮ ላይ ያልተስማማ የመሰለበት ምክንያት ካንተ የድምጽ ቀለም ጋራ ስላልሄደ ነው እሱን አስተካክል በተረፈ ያው እንደነገርኩ መካከለኛ ነው እነጋ ያለ ውጤት 9860 ነው አሮን ኃይሉ የሙሉቀን መለሰ ውቢት የሚለውን ዜማን የመረጥከው በጣም ጥሩ ዜማን የመረጥከው ካንተ የድምጽ ቀለምና ስትራክቸር ጋር በደም መሄድ የሚችል ነው ውድድሩንም የሚመጥን ዜማን ይዘ መጣው ምንድነው ብዙ ነገሩ ቆንጆ ነው ስለዚህ ችግሮቹን ብቻ ላንሳል አንድ ነገር የተሰማኝ የመረጥከው የሙሉቀንን ውቢትን ነው ግን አንተ በወንድሙ ጅራና በሙሉቀን መካከል ላይ ያለው ብዙ ነገር የወንድሙ ጅራን ያዛዜም ቀለም ወስዳልና አሮን የቱ ጋር ነው እንዲባል ነው የሚፈለገው ወይ የሙሉቀን ራሱ አይደለም ወይ የወንድሙ አይነት ሙሉን አይደለም የተደባለቀ አይነት ስሜት ነው የተሰማኝና ይሄ ዘፈን ደግሞ በጣም ብዙ ሰው ጆሮ ስላለ ተጠንቀቅ ለሌላ ጊዜ ማለት ነው መጀመሪያ አካባቢ ከቀኝ ጋር በተያያዘ የተወሰነ ነገር ችግሮች ነበሩ መነባንቡን ግን እንደዚህ አማን ካንተ የተለየ ነው ያለኝ ስሜት ለመሰለ ውቢደናውኝ ይያለ ስለሆነ አለስልሶ ነው ዛጋ እኔ ዶም ንግግር ሆኖ የዜማ ያክል የተሰማኝና እሱ ጋር እኔ ወድጄዋለሁ እንዲጣጣበል አይ ይሄንን ለናቲ ሰጥቻለሁ ምክንያቱም ስለሆነ እኔ ዛጋ የተወንከው ነገር እኔ በጣም ተመችቶኛል አንድ በጣም ቅር ያለኝ ቦታ እኔም ላንቺ አልሆንኩም የሚል ተመልሰ ስመጣ ወይ ግጥሙ ጠፍቶብኝ ይሆን አላቅም ወይ ምናምን በቃ ከንትኑ ላይ ወጣ ብለ ነበር ከዜማው ከስሜቱም ወጣ የሚያረግ ነገር ሆኖ ቀኝቱም እዛ ጋር በደንብ ፈርሶብ ነበር ስለዚህ እያንዳንዷ ነቁጥ ላይ በደንብ አስበበት በደንብ ኮንሰንትሬት አርገዝ አዚም በተረፈ ስሜት ማጋባቱ በጣም ብዙ ነገሩ ቆንጆ ነው እና በደንብ ለተዘጋጀበት ያሳያል እነዚህ ቢስተካከሉ ትልቅ ውጤት ታመጣ ነበር ለአሁን እኔ ጋር ያለው ውጤት 9940 ነው እሺ ብዙ ሐሳቦች ተነስተዋል እኔ ውጤት ብቻ ልናገር ፍሬው 9840 አሮን 9930 እሺ እናመሰግናለን ዳኞቻችን በሁለተኛ ዙር እናገኛቸዋለን ፍሬውና አሮንን